የፈለገው ምን እንደሆነ ታውቂያለሽ? እኔን መደብደብ ነው። እኔ ሞኝ ነኝ እንዴ? ከገዛ መኪናዬ ውስጥ ወጥቼ ምደበደበው ገባሽ? እርቃንሽን ስትቆሚ በሚቀጥለው ቀን እዚህ ቢሮ መተሽ የመቆም አቅም አለሽ። ራሷን አጠፋሽ ተባለ እና በጣም ነው የተገረምነው። በጣም እኛ እንዳልኩ ለምንድነው ሃይ ስኩል ተማሪዎች ነን ምናምን። ሶሻል ሚዲያው ማህበረሰብ አገር ነው እንዴ? ገባሽ? የራሱ ሀገር መስርቷል እንዴ? የራሱን ዓለም በቃ መስርቷል። ሀገር ሳይሆን የሆነ የራሱ ዓለም አለው። ሰሞነኛውን የቲክቶክ የማዕበል ወሬ ሰማኸው? ሀሜት ነው እንማ እስቲ ምን ይለናልኛስ? ዛሬ እኮ የጾም መግቢያ መጀመሪያው ነው እና በሀሜት እንጀምረው። ስለዚህ እንገንጥል። ሀሜቱ ይቅርብንና ስጋ ስለሆነ ማንበላው ግን የታዘብኩትን ነገር ልንገርክ። ትዝብት አሁን ትዝብት ይቻላል። አዎ ይሄ ምኑ አስገረመ መሰለ? ከሰሞኑን የነ ጆን ዳንኤል የነ ጃኒ ውዝግብ በጣም ትኩረቴን የሳበው አንድ ነገር አለ። ዮኒ ማኛ ሊያስታርቃቸው ላይቭ ገብቶ ነበር። አይተኸው ከሆነና ምን አልሽኝ? ዮኒ ማኛ እንግዲህ አስታራቂ ሲሆን ማለት ነው። እግዚአብሔር ያሳየ። አሁን እኮ ይኸውልሽ ዮኒ ማኛ እርቃናቸውን ከቆሙ ሰዎች በላይ እርቃኑን የቆመ ሰው እኮ ነው። አሁን እሱ ሸምጋይ ሲሆን ማለት ታስበው እንግዲህ የነገሩን ክብደት ልበል። እዚህ ጋር ዮኒ ማኛ ማለት ምን መሰለሽ? በከፍተኛ እንትን ይሄ ምንድነው የሚባለው? አውላላ ሜዳ ላይ የበቀለች ቀጭን ጽድ ንፋስ ወዲያ ነው አይደል የሚያሽከረክራት እንደዚህ እንደዛ እኮ ማለት ነው። በቃ ወደ ነፈሰበት ማለት ነው። እና እሱ ሲያሸማግላቸው ጥያቄ እየጠየቃት ነው፣ ለማስታረቅ እየሞከረ ነገሩን ለመፍታት እየሞከረ ማለት ነው። እና የኑድ ፒክቸር ምናምን ይኖረዋል እሱ አለ። ማናልሽኝ? አዎ ይኖረዋል በደንብ አለች። እና እንዴት ነው እኛ ኢትዮጵያኖች ነን አይደለም? ይኖረዋል በደንብ ስትል ልካለታለች ማለት ነው። ኦብቪየስሊ ወይ ደግሞ ይኖራታል። በቃ ይሄ እንደሚኖር ታውቃለች። እርቃኗን እየተሽከረከረች ምናምን ቀጭ ያን ነገር በዚህ በኩል ቀጭ በዚህ በኩል ቀጭ ክሎዝ አፕ ኤክስትሪም ክሎዝ አፕ የካሜራ ቋንቋ አይ እምልሽ አሁን ለምን አስፈለገ እርቃን? የኔም ጥያቄ ይሄ ነው። አሁን ለምሳሌ አለባበስን በተመለከተ ለምሳሌ ሙስሊሞች የሚለብሱትን አለባበስ ወሰጂው ከፀጉራቸው ከጫፍ አንስቶ እስከ እግር ጥፍራቸው ድረስ ሽፍን ያርጉትና እቺ ክብ ፊታቸው ስታዩ እንዴት እንደሚያምር እና አንዳንድ ጊዜ ውበት አንቺ በፈቀድሽለት መጠን ነው። እውነት ነው። ውበቱ ስለተገላለጥክ ብቻ ውበት ይወጣል ማለት አይደለም። እንግዲህ እኛ ቢሮ ቦሌ አይደለ ልክ ወጣ ስንል የአባቶቻቸውን ሸሚዝ የለበሱ የሚመስሉ በርካቶች ምናምን ነገር እጥር ብሎ ማናንተ እቺ ቻፕስቲክ ወደቀችብኝ አንሳልኝ። እውነት ነው። እቃ እኮ ሲወድቅ የማይነሳ አይነት አለባበስ አለ። ቻፕስቲኩን አየት ታደርግና ውድ ከሆነ 500 ብር ግፊ ለማንሳት እንደውም ታየ ያለበለዚያ ትተሽው ይጂ ያለው አሁን ስራ ፈጠራ ማለት ነው። ግን እርቃን የሚነሱ ሰዎች የሚመጣባቸው ሳይኮሎጂካል ተጽዕኖ በጣም እኮ ከባድ ነው። በጣም ይሄ ራስን ማዋረድ ነው እኮ፣ ለራስ ክብር አለመስጠት ነው። እኔ ምን ታዘብኩኝ እያወራች ይሄ መሸማቀቅ ሀፍረት ምንም ነገር የለምና ሌሎችንም ሰዎች ስጠይቅ ያሉኝ ምንድነው ቲክቶከሮች ዩቲዩበሮች ጋር ይሄ የተለመደ ነገር ነው እኮ። በቃ ሪሌሽንሺፕ ውስጥ እያሉ ኑድ ፒክቸር መላላክ ለነሱ ምንም አይደለም። ከዛ ሲጣሉ ማስፈራሪያ ይሆናል። እንደዚህ ካላደረግሽ ቪዲዮሽን ለቀዋለሁ፣ እንዲህ ካላደረግ ቪዲዮህን ለቀዋለሁ በማለት ማለት ነው። ይሄ የሶሻል ሚዲያው ማህበረሰብ አገር ነው እንዴ? ገባሽ? የራሱ ሀገር መስርቷል እንዴ? የራሱን ዓለም በቃ መስርቷል። ሀገር ሳይሆን የሆነ የራሱ ዓለም አለው። እኛም እንደግፋቸው እንዴ? እኛ እንዴት እንደግፋቸዋለን? የራሳቸው ዓለም እዚህ ወንበር ላይ ቁጭ ብለን እንዴት ነው እነሱ እንደግፋው? እኔ ለምሳሌ ኢትዮጵያዊ ነኝ፣ የኦርቶዶክስ እምነት ተከታይ ነኝ፣ ባህል አለኝ፣ እምነት አለኝ፣ ቋንቋ የከበረ ቋንቋ አለኝ። ስለዚህ ሪፍሌክት የማደርገው ከዛ አንፃር ነው። እናት አለኝ፣ አባት አለኝ፣ ማህበረሰብ አለ ያሳደገህ። አንተን የሚያውቅ በጣም ብዙ ሰው አለ አይደል? አዎ። ለምሳሌ ራቁት ስትሆኚ ልክ
በሶሻል ሚዲያ ፎቶሽ በተለቀቀ ማግስት ከቤትሽ ስትወጪ ገባሽ አስወርስ እናቶች ምናምን ነገር የጋሊት ልጅ ቆራቁታ ምናምን በስመ አብ አባትሽ ፊት እንዴት ነው የምትቆሚው? በጣም አባትሽ አንቺን እንዴት ቢያሳድግሽ ነው በዛ መጠን የወጣሽው? ከዛ የሰፈር ጎረምሶች ምናምን ምን አንቺ ራቁትሽን እዛ አየንሽ እኮ ምንም አሁን ብትሸፋፈኝ ብትከናነቢ አሁን እኮ እኔ የለበሽው ነገር ወልቆ እኮ አይተናል። አሁን የሚያመጣው ሳይኮሎጂካል ተጽዕኖ አለ። አንድ ኮንፊደንስ ውስጥ ታደርጊያለሽ። ሁለት ቤተሰቦችሽን ትሸሻለሽ፣ አካባቢሽን ማህበረሰብ ትሸሻለሽ። እንደገና ደግሞ ሴትነት ክብር ነው። አሁን የኦርቶዶክስ እምነት ተከታዮችን አለባበስ እዩ፣ ተሸፍነው ስርዓት ይዘው። እስቲ አሁን አንቺ የለበሽውን አለባበስ እዩ። መቼስ ለዚህ ፕሮግራም ብለሽ አይደለም እንደዚህ የለበሽው። አሁን በቃ ሴታዊ ክብርሽ በትክክል ይታያል። አሁን እርቃንሽን ስትቆሚ በሚቀጥለው ቀን እዚህ ቢሮ መተሽ የመቆም አቅም አለሽ ወይ? የለም፣ ምንም ጥያቄ የለውም። ስለዚህ ሳይኮሎጂካሊ የሚያመጣው ተጽዕኖ እጅግ በጣም ከባድ ነው። እናትሽ ፊት እንዴት ነው የምትቆሚ? ኧረ በጣም ነው የሚያሳፍረው። ማለት ለራስ መልሰህ ስታስበው ራሱ በጣም የሚከብድ ነው። ግን በጣም ፕራውድ ሆኖ ነው የሚያወሩት በነገርክ ላይ። በእናትሽ ደግሞ አንዳንድ ተንኮለኞች እኮ በትልቁ አሳትመው ከጎንሽ መጥተው በነገርክ ላይ አንዳንዶች ልቀቀው የሚሉ አሉ። አሁን እንደዚህ ለማስፈራራት ቪዲዮሽ አለ ለቃለሁ መሰል ልቀቀው፣ እንደውም እኔ ልተባበር ሪፖስት ላርግልህ ምናምን የሚሉ ደግሞ አሉ። ሴቶቹ ተባብረው ማለት እኔ አብሬ ልልቀቅልህ፣ ሪፖስት ላርገው፣ ሼር ላርግልህ ቪዲዮውን የሚሉ አሉ። እንደ ስልጣኔ ማለት ነው። ግን መጀመሪያውኑ ነው ይሄ እንዴት ነው ላላገባኸው አግብተኸው ራሱ ቢሆን ፎቶ መላላኩን ቪዲዮ መላላኩን ምን አመጣው? ኖ እኛ እኮ ኢትዮጵያዊ ነን። አሁን ለምሳሌ አንድ ማህበረሰብ የምትለኪበት ልኬት አለ አይደል እንዴ? እኛ ኢትዮጵያዊ ነን። አንዲት ኢትዮጵያዊ ሴት ምን አይነት ሴት ናት? ገባሽ? አንዲት ኢትዮጵያዊ ወንድ ምን አይነት፣ አንዲት ኢትዮጵያዊ አባት፣ አንድ ኢትዮጵያዊ እናት ምንድናት የሚለውን እኮ ነገር ከግምት ውስጥ መክተት አለብን። በነገራችን ላይ አንቺ ፍላጎትሽን ብቻ የምታከናውኝበት ምድር አይደለም። እውነት ነው። ማህበረሰቡ እኮ ማህበራዊ ህግ አለው። ከማህበራዊ ህግ ውጪ ደግሞ ማህበረሰብ የሚዳኝበት የፍትሐ ብሔር ህግ አለ። አሁን አለባበስህ እንኳን አንዳንዴ አጠር ያለ ቀሚስ ምናምን አይተህ ከሆነ ሰው እኮ ይናገራል መንገድ ላይ ምንድን ነው ምናምን። ማንም እኮ አያገባውም አይደለ? ግን ይሄ እንደ ባህላችን ትንሽ ወጣ ያለ ነገር ስታይ ትናገራለህ መንገድ ላይ። ምንድን ነው አለባበስ፣ ምንድን ነው ይሄ ነገር ምናምን ብሎ ሰው አስተያየት ይሰጣል። ስለአንተ ተመልክቶት አግብቶት እኮ አይደለም። ግን ይሄ ባህላችን አለ አይደለም? እንደውም በፊት ጎረቤቱን ላይ ይናገርሃል። ይሄንማ ለብሰሽ አትወጪም ትባላለህ እኮ። ቤተሰብ እንኳን ሳያይክ ተደብቀ ለብሰሽ ትወጣ እንዴ አይኔ እያየ ይሄንማ ለብሰሽ አትሄጂም ምናምን ይባላል። በፊት የነበርንበት ያደግንበት አስተዳደግ ምናምን ከቤተሰብ ከእናት ከአባት ምናምን አልፎ ጎረቤት ኃላፊነት ይወስዳል። የሚያውቅክ ሰው ኃላፊነት ይወስድልሃል አንተ። አሁን ግን ይሄ በአደባባይ ልኬለታለሁ ፍቅረኛዬ ስለነበረ በቃ የራቁት ቪዲዮ ልኬለታለሁ ወይ አብረን እያለን ቪዲዮ ተቀርጸናል ብሎ ማውራት ይሄ የሚያኮራበት ጊዜ ላይ ደረስንና ሰሞኑን ከታዘብኩት አብረው ከመሆናቸው እነሱ ካወሩት ተጣልተናል ምናምን ብለው ካወሩት ከተናገሩት ነገር በጣም ግን ያሳዘነኝና ያሳፈረኝ ነገር ቢኖር ይሄኛው ነው። ይኸውልሽ እንደው እነሱን እንደመነሻ እናንሳቸው እንጂ አብዛኛው ሴቶች እንዲህ የሚያደርጉበት ሁኔታዎች አሉ። አንዳንድ ጊዜ ለምሳሌ ስህተት ከህግ አንጻር ይሄን ብንመለከተው በኢትዮጵያ ህግ መሰረት አንዲት ሴት ወይም አንድ ወንድ እርቃኑን ሶሻል ሚዲያም ላይ በይው ሌላ ሚዲያ ላይ ቢለቅ የለቀቀው ሰው በህግ ይጠየቃል። ራሱ ሶሻል ሚዲያው ራሱ ፎቶውን አሁን ቲክቶክ፣ ኢንስታግራም ምናምን ያጠፋዋል። የፋይበር ህግ ያጠፋል። ግን ለተወሰነች ጊዜ መታየቱ ስለማይቀር ቢቀባበሉት እና ቢታይ መጀመሪያ የለቀቀው ሰው በህግ ሊጠየቅ ይችላል። ግን ቅድም አንቺ ያነሳሽው ነገር አለ። አንድ ሞራል የሚባል ነገር አለ። ሞራል የሚባለው ነገር ይህንን ነገር እንዳናደርገው ይከላከለናል። ግን አሁን ቅድም አንቺ ጎረቤት፣ እናት፣ አባት፣ ጓደኛ ምናምን ነገር ያልሻቸው ነገሮች አሉ። እኔ በነገራችን ላይ በእንደዚህ አይነት የሶሻል የሆነ አኗኗር ሂደት ውስጥ አምናለሁ። ጎረቤት ባንቺ ህይወት ውስጥ ድርሻ አለው።
አባት ባንቺ ህይወት ውስጥ፣ እናት ባንቺ ህይወት ውስጥ፣ ወንድም ባንቺ ህይወት ውስጥ፣ የአካባቢው ማህበረሰብ ባንቺ ህይወት ውስጥ ድርሻ አለው ብዬ አስባለሁ። አሁን እኮ በስመ አብ ትንሽ ልጅ መንገድ ላይ አይተሽ አንተ ለምን እንደዚህ ነው ያደረክ ብትይው ምን አገባ አባክም ይጨምርበታል። ምን አባክ አገባ ብሎ ከዛ ደግሞ ሚተውሽ መሰለሽ እንዴ ዞር ብሎ መከላከያ ፈጠም ያለ ድንጋይ ያያል። ገባሽ? አንቺም ድንጋይ እንደሚያይ ታይና ከዛ ምን ልታረጊው? ሁለተኛውን ብትናገሪ እንዴ ይቀውራል እኮ ምንም ጥያቄ የለውም። በቃ የሚፈጠረውን ነገር አስቢው። የሚፈጠረውን ነገር አሁን ይኸውልሽ እንደው ቦታው ላይ ሆን ይችላል፣ ግን እንደው ላንሳልሽ። እኔ በር ላይ እንደዚህ ቆሻሻ ከምሮ አስቀምጧል። ከዛ ማን ነው አልኩኝ። እኔ አልፌ መግባት ፈልጌ ነው አለኝ። ከዛ ተላክስም ብዬ ሳረክ ምን ፈልገህ ነው አለኝ። መግባት ፈልጌ ነው ይሄንን የሚያነሳው ባለ ጉዳዩ እንዲያነሳልኝ ነው። እኔ ነኝ ባለ ጉዳዩ አለኝ። ከዛ የፈለገው ምን እንደሆነ ታውቂያለሽ? እኔን መደብደብ ነው። እኔ ሞኝ ነኝ እንዴ? ከገዛ መኪናዬ ውስጥ ወጥቼ የምደበደበው ገባሽ? ስለዚህ ሁኔታውን አየሁት። እሱ መደባደብ ነው የፈለገው። እኔ ደግሞ መደብደብም ስላልፈለኩ ነው ያለፈው። ልልሽ የፈለኩት ምንድነው አሁን ኮመንት ብታደርጊ የሚገጥምሽ ቻሌንጅ እጅግ በጣም ከባድ ነው። ህፃኑም ልጅ አንቺን መደብደብ ነው የሚፈልገው። ይችልሻል አይችልሽም አላውቅም። በቃ ይሞክራል፣ ያቀሙ ይሞክራል። በቃ ድንጋይም አንስቶ ምንም ይሞክራል። ይሄ በራሱ ምንድነው ምን አገባ? እኔ ራቆቴን ብሆን ምን አገባ? እኔ በጭንቅላቴ ብሄድ ምን አገባ? እኔ እንዲህ ብሆን ምን አገባ? ይሄ ማህበራዊ እሴታችንን እንድናጣ አላረገንም ወይ? በደንብ አድርጎናል እንጂ በደንብ። ስለዚህ የህግ ክፍተት አለ ማለት ነው። አንድ ሰው ራቁቱን ሚዲያ ላይ ከለቀቀ እያስተላለፈ ያለው ነገር ምንድን ነው? ስለዚህ ያንን ነገር ምን ያህል ሰው ያየዋል? የሆነ ጊዜ የምታስታውስ ከሆነ አንዲት የታወቀች ጋዜጠኛ አጋጣሚ ፐርሰናል ነገር ነው ቪዲዮ ለቀቀች። ተለቀቀባት ቪዲዮ እንዴት እንደሆነ ያው እንግዲህ በጣም ብዙ ሰው አይቶታል ብዬ ነው የማስበው ያንን ቪዲዮ እና ድጋሚ ወደ ስራ ለመመለስ ራሱ በጣም ከባድ ሆነባት። ሁሉም ሰው ተነሳባት። እንዴት ማለት እንደዚህ አይነት ቪዲዮ መጀመሪያ መቅረጹ ለምን አስፈለገ? ከዛ ደግሞ መለቀቁስ? እኔ አውቄ አይደለም የተለቀቀው አለች። ሳላቅ ነው የተለቀቀው፣ ባወኩት ሰዓት አጥፍቼዋለሁ አለች። ግን ሁሉም ሰው አንዴ ተቀባብሎ ተረባርቦት ስለነበረ ሁሉም በቃ ሚዲያው ላይ እንዳለ ያ ቪዲዮ ብቻ ሆነ። ያው ዩቲዩቡ ምኑም ስለማይፈቅደው ያንን ቪዲዮ ከተወሰነ በኋላ ያጠፋዋል። ግን ሁሉም ሰው አይቶታል። የሆነ ነገር በተባለ ቁጥር ግን ምንድነው ያ ታሪክ ይመጣል። ወደፊትም የሆነ ነገር ሲባል ያ ታሪክ ይመጣል። እንደዚህ አይነት ነገር ክፋታቸው ምን መሰለክ፣ ዛሬም ብቻ አይደለም ተወርቶ ጉድ አንድ ሰሞን ነው እንደሚባለው አይደለም። ይሄ የሆነ ጊዜ ላይ ያ ታሪክ ይመጣል። ልጆች አለህ እኮ ቤተሰብ አለህ እኮ። ነገ የሆነ ነገር ሲመጣ ያንቺ እናት ደግሞ ምን ያላያታለ እንደ ራቁቷን መባል ይመጣል። እኛ ተማሪዎች ሆነን ምን ሆነ መሰለክ፣ ሃይ ስኩል ተማሪ እያለን አንዲት ልጅ ከ20 ዓመት በፊት ማለት ነው ከ40ም ሊሆን ይችላል ራሷን አጠፋሽ ተባለ እና በጣም ነው የተገረምነው። በጣም እኛ እንዳልኩ ምንድነው ሃይ ስኩል ተማሪዎች ነን ምናምን እንዴት ምናምን ሁሉም ሰው በጣም ተገረመ ራሷን ማጥፋቷ። ለምን አጠፋሽ ተብሎ ሲመረመር ጓደኛ ነበራት፣ ሆቴል ውስጥ አብረው አልጋ ይዘው ቪዲዮ ቀረጻት። ያንን ቪዲዮ ለቀዋለሁ ካልሆነ ደግሞ ገንዘብ ታመጫለሽ። የጠየቃት ብር በሰዓቱ ራሱ ብዙ ነው፣ ወደ 500 ሺህ ብር ምናምን። የድሃ ቤተሰብ ልጅ ናት። ያንን ያክል ብር ከየትም ልታመጣ አትችልም። ራሷን አጠፋች። አየኸው መዘዙ ምን ያህል እንደሚመጣ። ቤተሰብ እንዴት ነው አንገቱን የሚደፋው በዚች ልጅ? እናት ምን አይነት ቃል ነው እቺ ልጅ ሊያጽናናት የሚችለው? ሰሊና ምን አለ መሰለሽ፣ አሁን ዛሬ ወጣት ነሽ፣ ቁመናሽ በጣም ያምራል። ከጥቂት ጊዜ በኋላ ደግሞ ወጣት አይቶኝም ላለሽበት እድሜ ከጥቂት ዓመት ከጥቂት ዘመን በኋላ ይሄ ቁመና አብሮሽ አይቆይም። ባለሽ እድሜ ግን የሚገባሽ ውበት ይኖርሻል። በወጣትነት የሰራሽው ነገር ተከትሎሽ ይሄዳል። አንድ የፊልም አክትረስ ከኔ ጋር ፊልም እየሰራች አንድ ፎቶ አሳየችኝ። አካሏ ትንሽ የተጋለጠ ነው
እና አየሁትና ለምን ተነሳሽ ይሄን ፎቶ አልኳት። ፊልም እየሰራን የተነሳሽ። አሁን ይሄን ፎቶ ያነሱሽ ሰዎች ነገ ይበትኑታል። ነገ ተከትሎሽ የሚመጣው ታሪክ አንቺን ያሸማቅቅሻል። እነዚህ ፎቶዎች በሙሉ ተሰብስበው እንዲሰጡሽ አስገድጃቸው። ከዚህ በኋላ እንደዚህ አይነት ነገር አታድርጊ አልኳት እና ደነገጠች። ዛሬ የምትሰሪያት ነገር ነገ ተከትላሽ ትመጣለች። ስለዚህ ረጅም ጊዜ እናቅሻለን እኮ አንቺ እርቃንሽን የምትቆሚ ሴት አይደለሽ እንዴ? እናቃለን እኮ አንተ እርቃንን የምትቆም ሰው አይደለህ እንዴ? ልጅ ልትወልጂ ትችያለሽ፣ የዛች ምናምን ልትባይ ትችያለሽ። ተከትሎ የሚመጣ የሚያጎድፍ ነገርሽን ዛሬ ስሜታዊ ሆነሽ ባታደርጊው ጥሩ ነው። ከህግ አንጻርም ደግሞ ብንመለከተው ይሄ ያስጠይቃል። እውነት ነው። አንድ ጥሩ ሞዴልም አትሆኝም። ገባሽ? ለማህበረሰብሽ፣ ለቤተሰቦችሽ፣ ለአካባቢሽ ጥሩ ሞዴል አትሆኝም። ከህግ አንጻርም ያስጠይቃል። ከህግ አንጻር የለቀቀው አሁን በፍቃድክ ያንን ቪዲዮ አንተ ማለት አንተ ለሌላ ሰው ልከ ያ ሰው ቪዲዮን ቢለቅብህ ያ ሰው ተጠያቂ ነው። በገንዘብም በእስርም መቀጮ ይኖረዋል። ሳይበርም ይቀጣሃል። ኢንተርኔቱ ራሱ ይቀጣሃል። የተለቀቀበትን ቻናል እስከ ማዘጋት ይደርሳል። እንደዚህ አይነት ቪዲዮ የተለቀቀባቸው ሰዎች ደግሞ ከ18 ዓመት በታች ከሆኑ እስራቱም የገንዘብ መቀጮም በጣም ከፍ ያለ ነው የሚሆነው። አንተ ተስማምተን ፎቶውን ብትልከው የለቀቀው ሰው ተጠያቂ ነው። አዎ፣ በአንድ ጉዳይ ላይ የህግ እውቀት ስለሌለኝ ነው በማለት ማምለጥ አይቻልም። እውነት ነው። አለማወቅ ከተጠያቂነት አያድንም። እናንተስ ምን ትላላችሁ? በዚህ ጉዳይ ላይ የተሰማችሁን ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። ለዛሬ እዚህ ላይ አብቅተናል። ሰላም።